ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ ወደ ዝርዝር ዜናዎች አልፈናል። ቀዳሚ ያደረግነውን ዝርዝር እነሆ። በአዲስ አበባ አድዋ የድል መታሰቢያ አዳራሽ በተካሄደው የ2026 የሊደር ኦፍ ፐብሊክ ዲፕሎማሲ መርሃ ግብር የወላይታ ሶዶ ከተማ አስተዳደር በቱሪዝም ዘርፍ አሸናፊ ሆነ። ከተማ አስተዳደሩ የመስህብ ስፍራዎችን በማልማትና በማስተዋወቅ የቱሪዝም ኢንዱስትሪውን ለማሳደግ መጣሩ ለዚህ ውጤት እንዳበቃውም የወላይታ ሶዶ ከተማ አስተዳደር ከንቲባ ወይዘሮ እታገኝ ኃይለማርያም ተናግረዋል። ለዝርዝሩ አዲስ ዓለም ሞገስ። በአዲስ አበባ የአድዋ ድል መታሰቢያ አዳራሽ በተካሄደው የ2026 የህዝብ ዲፕሎማሲ መሪዎች ሽልማት ስነ ስርዓት ላይ የወላይታ ሶዶ ከተማ በቱሪዝም ዲፕሎማሲ ዘርፍ አሸናፊ በመሆን ከፍተኛውን እውቅና አግኝታለች። በግሎባል ብላክ ሴንተርና በወርልድ ፐብሊክ ሰሚት አዘጋጅነት በኢትዮጵያ ለመጀመሪያ ጊዜ በአዲስ አበባ በተካሄደው የዓለም ህዝቦች ጉባኤ አፍሪካ መድረክ ላይ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም የሽልማት ሰርተፍኬቱን በክብር ተቀብለዋል። የህዝብ ለህዝብ ግንኙነትን ማጠናከር፣ የአፍሪካን እውነተኛ ገጽታ ለዓለም ማሳወቅ እንዲሁም የወጣቶች የቴክኖሎጂና የክህሎት አቅም ማሳደግ ላይ ባተኮረው በዚህ ታላቅ አህጉራዊ መድረክ ላይ የአፍሪካ ሀገራት መሪዎች፣ ተወካዮች፣ ዲፕሎማቶች፣ ፖለቲከኞች፣ ወጣቶችና የመገናኛ ብዙሃን ባለሙያዎች በተገኙበት በተለያዩ ዘርፎች የላቀ አፈጻጸም ያሳዩ ተቋማትና ግለሰቦች እውቅና ተሰጥቷቸዋል። ከንቲባ ወይዘሮ እታገኝ ኃይለማርያም ከሽልማት ስነ ስርዓቱ በኋላ በሰጡት አስተያየት ባለፉት ጊዜያት በከተማዋ ህብረተሰቡን ባለቤት በማድረግ የቱሪዝም መስህብ ስፍራዎችን የመለየትና የማስተዋወቅ ስራ በተጠናከረ ሁኔታ መከናወኑን አብራርተዋል። እንደ ወላይታ ሶዶም የቱሪዝም መዳረሻዎችን በማስተዋወቅ አካባቢው ላይ ቱሪስቶች በብዛት እንዲመጡ ከማድረግ አንጻር እንደዚሁም ደግሞ ያለሙ አካባቢዎችንም በማልማት ቱሪስት መዳረሻዎችን በስፋት በመስራት ብዙ ስራዎችን ስንሰራ ቆይተናል። ከዛ ውጪ ከተማን ያው ጽዱ በማድረግ ቱሪስቶች በብዛት ወደ ከተማችን እንዲመጡ ምቹ ሁኔታዎችን ስንፈጥር ነበረ። ማይታዩ የተሸፋፈኑ ቦታዎችን እያለሙ እያጸዱ በርካታ ቱሪስቶች ወደ ሀገራችን እንዲመጡ ትኩረት ተሰጥቶ እየተሰራ ነው የሚገኘው። እኛም ከዚህ በፊት በስያሜ ደረጃ ያለሙ ስም ብቻ ይዘው የቆዩትን እያለማንና መዳረሻ እንዲሆንም እየሰራ ነው ያለነው። ይህ አህጉራዊ መድረክ አዳዲስ አጋሮችን ለመፍጠር የሚያስችል በመሆኑ የከተማውን የቱሪዝም መዳረሻዎችን ይበልጥ ለማስተዋወቅና የኢንቨስትመንት እድሎችን ለመሳብ ከፍተኛ ፋይዳ እንዳለው ገልጸው መሰል ሽልማቶች ለቀጣይ ስራ ትልቅ መነቃቃትና ሞራል እንደሚሆኑም ጠቁመዋል። በተጨማሪም በከተማዋ አሁን ላይ የተሰሩ ያሉ የኮሪደር ልማት ስራዎች የቱሪዝም እሴቶችና ባህላዊ ገጽታዎችን ባቀፈ መልኩ እንዲከናወኑና የጎብኚዎችን ቀልብ የሚስቡ እንዲሆኑ ለማስቻል መታቀዱም ከንቲባዋ አክለው ገልጸዋል። ኮሪደር ልማት ብዙ ሻንቲ የነበሩ አካባቢዎችን እንግዲህ የክቡር ጠቅላይ ሚኒስትራችን ሌጋሲ ነው። እሱን በመስራታችን ቱሪስቶች በብዛት ወደ ከተማችን የመጡበት ሂደት አለ። በርካታ ባህሎችን በበለጠ በማስተዋወቅ አገራችን ብዙ ነገሮች እያሏት ግን ያልተጠቀምንበትን በበለጠ ትኩረት አድርገን እንድንሰራ በመንግስትም የተቀመጠ አቅጣጫ አለ። እሱን ተከትለን በሰራነው አጋጣሚ እንግዲህ በዚህ ደረጃ ላይ ደርሰናል። የከተማው የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ በበኩላቸው ከዚህ ታላቅ ስብሰባ የሚገኙ የፖሊሲና የተግባቦት ልምዶችን ወደ ከተማ አስተዳደሩ የመንግስት አሰራር በማስረጽ ህዝብን ቀጥተኛ ተጠቃሚ የሚያደርጉ ስራዎችን ለመስራት መታሰቡን አንስተዋል። ለወርልድ ኮሚኒቲ ያሉ ውስጣዊ አቅሞቻችን ኮኔክሽን ፈጥረን ከትምህርትም አንጻር ስኮላርሺፕ ወጣቶች እንዲያገኙ ስራ እድል ፈጠራም አንጻር መፍጠር ይቻላል። ስለዚህ ከምንም በላይ በዚህ መድረክ ላይ እንደ ከተማችን በርካታ ልምድ የወሰድንበት ከተለያዩ ሀገራትም ጋር ኮኔክሽን የፈጠርንበት ያ ኮኔክሽን ለቀጣይ ኢንቨስተሮች መጥቶ ከነዚህ ሀገራት ሶዶ ላይ ኢንቨስት እንዲያደርጉም በዚህ አጋጣሚ ጥሪም ማስተላለፍ እንፈልጋለን። በተመሳሳይ የወላይታ ሶዶ ከተማ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ ከጉባኤው የተገኙ አዳዲስ የቴክኖሎጂና የክህሎት ሀሳቦችን ለከተማዋ ወጣቶች በማካፈል ራሳቸውን ብቁ እንዲያደርጉ ማስቻል እንደሚገባ ጠቁመዋል። ለዓለም የምናቀርበው ቦምብ ወይም መሳሪያ ሳይሆን ዶክተሮችን ነው ብላ ለዓለም ዶክተሮችን አቅርባ በዛ አይነት ሁኔታ ማደግ የሚችሉበት እድሎች እንዳሉ ሁሉ ወጣቶችም ከዚህ ብዙ የሚማሩበት ስለ ታሪካቸውም ስለ ባህላቸውም እንደ ወላይታ ሶዶ ከተማም ደግሞ ከዚህ ቀደም ስምምነት የተፈራረመበት ነው። በተለይ አንድነቱ ላይ አሁን በዚህ ደረጃ ዓለም በደረሰበት በተናጠል መጓዝ የምንችልበት እድል ጠባብ ነው። የግሎባል ብላክ ሴንተር ዳይሬክተር አቶ ጸጋዬ ጫማ ተቋማቸው የጥቁር ህዝቦችን ታሪክና ቅርስ በዓለም መድረክ ለማስተዋወቅና በትምህርት ስርዓት ውስጥ እንዲካተት ለማስቻል የሚሰራ መሆኑን ጠቁመው ከወላይታ ሶዶ ከተማ ጋር በገቡት ውል መሰረት የከተማዋን ቱሪዝምና ቅርሶችን ለማስተዋወቅ ምቹ ሁኔታ መፈጠሩን አስረድተዋል። ከየክልሎቹ ለምሳሌ ያህል
ከደቡብ ኢትዮጵያ ዋና ከተማ ፕሬዝዳንት መቀመጫ ከተማ ጋር ተፈራርመን በዚህ አቅጣጫ ለመስራት ኦሬት ተዘጋጅተናል። ይሄ ብቻ አይደለም። ከባህር ዳር ዩኒቨርሲቲ ጋር ተፈራርመን በዚህ አቅጣጫ እየሰራን ነው። ውጭ ሀገር አሉ የሚባሉ ትላልቅ ድርጅቶች በገቨርንመንት ደረጃ ካሉት ጋር እየሰራን ነው ያለነው እና ይሄ ስራ በቀላሉ ይሄ እንደዚህ እንደ ችርቻሮ የሚታየው ይሄ እኛ የምንሰራው ቅርስ ላይ ነው፣ ታሪክ ላይ ነው፣ ትምህርት ላይ ነው። የጥቁር ቅርስ፣ የጥቁር ታሪክ፣ የጥቁር ትምህርት ላይ ነው የምንሰራው ማለት ነው። በመጨረሻም በጉባኤው ላይ የተሳተፉ ወጣቶች ከተለያዩ የአፍሪካ ሀገራት ከተውጣጡ እኩዮቻቸው ጋር ለመገናኘት አዳዲስ ሀሳቦችን እንዲሁም መልካም ተሞክሮዎችን ለመቅሰም ጉባኤውና የተገኘው እድል ትልቅ አጋጣሚ እንደፈጠረላቸው ገልጸዋል። እዚህ ላይ እንግዲህ እየተሳተፍኩ ነው። በጣም ትላልቅ ቁም ነገሮችን እየተማርን ነው። እንግዲህ በግሎባል ብላክ ሴንተር የዩዝ ዊንግ ላይ ነው እኔ የመጣሁት እና በጣም ጥሩ ኢምፓክትፉል መረጃዎችን እየወሰድን ነው። እውነተኛ ታሪካችን እንዴት እናስጠብቃለን፣ እንዴት ነው ካልቸራል ዲፕሎማሲ ወይም ደግሞ እንዴት ነው እርስ በርስ ዩናይት አድርገን ቼንጅ ሜክ ማድረግ የምንችለው በሚለው ትላልቅ ነገሮችን ኦብዘርቭ እያደረግን ነው። ብንያያዝ ዓለም አንድ ነገር መስራት ኢምፓክት ማድረግ እንደምንችል እንደ ወጣት ነገ ላይ ደግሞ ችን ሀገር እንደሚረከብና ነገ ላይ የሆነ ኢምፓክት ለሀገሩ እንደሚያደርግ ሰው አንደርስታንድ ያደረኩት ነገር እና ያገኘሁትም ነገር ምንድነው አንተን ባውቅህ አንተን ብቀርብህ በፒውር ሄርት አንተን ባናግረህ ጥሩ የሆነ ነገሮችን ማግኘት እችላለሁ። በቦምቤ ከተማ አስተዳደር አገልግሎት መስጠት የጀመረው የማህበረሰብ መድኃኒት ቤት የዜጎችን ጤና አጠባበቅ ስርዓት ለማሻሻል የሚያስችል ነው አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። የቦምቤ ከተማ ነዋሪዎች በበኩላቸው በከተማው የማህበረሰብ መድኃኒት ቤት አገልግሎት መጀመሩ የመድኃኒት አቅርቦትን የሚያሻሽልና በተመጣጣኝ ዋጋ እንድንገዛ የሚያግዘን ነው ብለዋል። ለትዕግስት ክፍሌ ዘገባ ትሁን ዘለቀ። በቦምቤ ከተማ የተገነባው የማህበረሰብ መድኃኒት ቤት አገልግሎት መጀመሩ ህብረተሰቡ ለመድኃኒት ፍለጋ ሳይንገላታ በቅርበት እንዲያገኝ የሚያስችል እንደሆነ ታምኖበታል። በከተማዋ የማህበረሰብ መድኃኒት ቤትን ጨምሮ የተለያዩ ፕሮጀክቶች በተመረቁበት ወቅት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት ጤናማና አምራች ዜጋን ለመፍጠር የበሽታ መከላከል ስራ ቅድሚያ የሚሰጠው ሲሆን አሁን ላይ አገልግሎት የጀመረው መድኃኒት ቤት ይህንን የሚያግዝ ነው። የዛሬ 2 ዓመት እዚህ አካባቢ የተፈጠረው የወባ ወረርሽኝ ምክንያት የተፈጠረውን ከፍተኛ የሆነ ቀውስ እናውቃለን። ስለዚህ ያንን መነሻ በማድረግ እዚህ አካባቢ ጤና ጣቢያ አለ፣ ሆስፒታል አለ። ተጨማሪ ሰዎች ሳይርቁ በቅርበት መድኃኒት እንዲያገኙ መድኃኒት ቤት መገንባት ለኛ መሰረታዊ ጉዳይ ነበር። ስለዚህ ይሄን ዛሬ ቦምቤ ከተማ አስተዳደር ላይ ተዘጋጅቶ ከነሙሉ መድኃኒት ጋር የገባው ፓብሊክ ፋርማሲ ሰው ከዚህ አረካ መሄድ ሳያስፈልገው ከዚህ ሌላ ቦታ መሄድ ሳያስፈልገው በቀላሉ አስፈላጊ የሆኑ መድኃኒቶችን እዚህ በቅርበት እያገኘ ሆስፒታልን በቅርበት እየተጠቀመ ሆስፒታል ላይ የሌለውን እዚህ እያገኘ በቀላሉ ጤናው የተጠበቀ ማህበረሰብ እንዲገነባ ትልቅ አስተዋጽኦ ይፈጥራል። ባለፈው ባስቀመጥነው አቅጣጫ መሰረት የከተማ አስተዳደሩና አመራሩ ይሄን ኃላፊነት በቁርጠኝነት ወስዶ በመፈጸማቸው እጅግ የላቀ ምስጋናዬን ለማቅረብ ፈልጋለሁ። በቦምቤ ከተማ ይስተዋል የነበረው የመድኃኒት አቅርቦት ችግር ለመፍታት የማህበረሰብ መድኃኒት ቤት መገንባቱ የአካባቢውን ዜጎች ተጠቃሚ የሚያደርግ መሆኑን የቦምቤ ከተማ ከንቲባ አቶ አብርሃም ሰማ ገልጸዋል። ቆላማ አካባቢ ስለሆነ በጣም በሽታ የሚያጠቃበት አካባቢ ነውና ከዚህ ጋር ተያይዞ ያው ሆስፒታልም አለን። ከሆስፒታል ባሻገር ግን የአቅርቦቱ የመድኃኒት አቅርቦት በከፍተኛ ሁኔታ እጥረት አለ እንደ ከተማ ማለት ነው። ስለዚህ የዛሬ ተመርቆ ወደ አገልግሎት የገባው ፋርማሲ አጠቃላይ የከተማውም የወረዳውም የ20 ቀበሌ ህዝብም ተጠቃሚ የሚያደርግና ሰውም በጉጉት ሲጠብቅ የነበረ የልማት ስራ ነው። ይሄ ደግሞ አጠቃላይ የወረዳውም የከተማው ህዝብ በጋራ የሚያገለግል ፕሮጀክት ነው። ስለዚህ ይሄ ፕሮጀክት እንግዲህ ዛሬ ጀምሮ ወደ አገልግሎት መስጠት ጀምሯል። የማህበረሰብ መድኃኒት ቤቱ አገልግሎት መስጠት መጀመሩ የመድኃኒት እጥረትን ከመቅረፍ ባለፈ ተገልጋዮች በተመጣጣኝ ዋጋ ለማግኘት የተሻለ እድልን ይፈጥራል። መጀመሪያ ማህበረሰብ ሆስፒታል ላይ ብዙ ተወቃውቲ መድኃኒቶች አሉ። ያ መድኃኒት ደግሞ ከግል ፋርማሲ ነው ሄዶ እነሱ የሚያገኙት። አሁን ደግሞ ኮሚኒቲ ፋርማሲ ላይ ሁሉ መድኃኒት አሁን ይሞላል ከዚህ በኋላ ማለት ነው። ከዛ ዋጋው ደግሞ በጣም ቅናሽ ዋጋ ነው የሚያገኙት።
ግል ላይ 100% እነሱ ትርፍ ያገኛሉ። እኛ ግን ቀንሰን ወደ 25% የምንሸጠው ማለት ነው። እነሱ አረካ ሄዶ ወይ ሶዶ ከተማ ሄዶ በትራንስፖርት ከፍሎ መሄድ የሚመጣት አካባቢ ሁኔታዎች አሉ። ከዛም ጭምር አሁን ከዚህ ወደፊት ያው ጌታ ይመስገን ከዚህ አገኝቶ ሆስፒታል እዛ የሌለው መድኃኒት ስቶክ አውት የሚል ነገር የሌለው ወረቀት ተጽፎ የሚመጣው ነገር አለ። ከዛ ሁሉም ያገኛሉ ብለን እናስባለን። ከዚህ በፊት 300 እና 400 የሚለው መድኃኒት አሁን ዛሬ 200 ወይም 150 ልንገዛ እንችላለን። አቅማችን ጋር የሚሆነው መንግስት ከኛ ጋር ስለሆነ በጣም እናመሰግናለን። ብዙም ጊዜ ደግሞ መድኃኒቱ ሙሉ አይደለም። አሁን ሙሉ ለማድረግ ጥረት ስላወጣ በጣም እናመሰግናለን። ፋርማሲም መከፈቱ እጅግ ደስተኛ ነኝ። እኔ በበኩሌ የህዝብ ተሳትፎ በተለያየ ነጋዴ ማህበር በከንቲባ ደረጃ መሰራቱ እጅግ አስደንቀናል። ፕሮጀክቶችን ከማስመረቅ ጎን ለጎን በከተማዋ በእድገት ትምህርት ቤት ቅጥር ግቢ ለቢሮ አገልግሎት የሚውል ህንፃ ለመገንባት መሰረተ ድንጋይ ተጥሏል። በየጊዜው የሚያጋጥሙ ተፈጥሯዊና ሰው ሰራሽ አደጋዎችን ለመቋቋም የሚያስችሉ ዝግጅቶች እየተከናወኑ መሆናቸውን የወላይታ ዞን አደጋ ስጋትና ምግብ ዋስትና ጽሕፈት ቤት አስታወቀ። እንደ ሀገር የተረጂነት ባህልን ለማስቀረት በተጀመረው ኢኒሼቲቭ እህል ከማከማቸት በተጨማሪ ጥሬ ገንዘብ የማሰባሰብ ስራው እየተከናወነ እንደሚገኝም ጽሕፈት ቤቱ ገልጿል። የወላይታ ዞን አመራሮች 200 ኩንታል እህል በማሰባሰብ ለዞኑ አደጋ ስጋት ምግብ ዋስትና ጽሕፈት ቤት አስረክበዋል። በዚህ ጉዳይ ላይ መሰዊያ ስቄል ተጨማሪ አዘጋጅታለች። ተረጂነት የራስንም ሆነ የሀገርን ክብር ዝቅ ያደርጋል። ተፈጥሮ የቸረችውን ጸጋ ተጠቅሞ ከራስ አልፎ ሀገርን መመገብ የሚችል ምርት ማምረት እየተቻለ እጅን አጣጥፎ ተቀምጦ ለልመና እጅን መዘርጋትም እንዲሁ። ይህንኑ መነሻ በማድረግ በዞኑ የሚከሰቱ ሰው ሰራሽም ሆነ የተፈጥሮ አደጋዎችን በራስ አቅም ለመቋቋምና ተረጂነትን ለማስወገድ በርካታ ስራዎች እየተሰሩ ነው ሲሉ የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ተናግረዋል። የምግብ ሉዓላዊነት በራስ አቅም ለማረጋገጥ የሚሰሩ ስራዎች ላይ ከታች ጀምሮ ተከታታይነት ባለው መልኩ ጠንካራ ስራዎች እየተሰሩ ይገኛሉ። የተለያየ ድንገተኛ አደጋዎች፣ ሰው ሰራሽ አደጋዎች ሊያጋጥሙ ይችላሉ። እነዛ ችግሮች በሚያጋጥሙበት ጊዜ አስፈላጊ አቅሞችን ተጠቅመን እንችላለን እንደ ኢትዮጵያ የሚለውን ተግባራዊ ማድረግ ስለምንችል የረጂዎችን አይንና የነሱን በጎ ድጋፍ በመጠበቅ ከመቆየት በራስ አቅም አንዱ ማምረት ነው። ስለዚህ አምርተን ምርት በማከማቸት በራስ አቅም መቋቋም እንችላለን የሚል አቅጣጫ አለ። በሀገር አቀፍ ደረጃ ተረጂነትን ለማስወገድ የተያዘውን ግብ ለማሳካት በወላይታ ዞን አደጋ ስጋትና ምግብ ዋስትና ጽሕፈት ቤት በኩል ለአደጋ ጊዜ የሚሆን እህል በመጋዘን ከማከማቸት ባለፈ ጥሬ ገንዘብ የማሰባሰብ ተግባር እየተከናወነ መሆኑም ተገልጿል። ተረጂ የሆኑ የህብረተሰብ ክፍሎቹን ከተረጂነት ለማውጣት የሚያስፈልጋቸው ድጋፎቹን በራሳችን አቅም ምላሽ ለመስጠት እንደ ዞን ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶቹን እየሰበሰበን እንገኛለን። ሌላው በቀጣይ 6 ወራት ውስጥ እስከ ታህሳስ 10 ድረስ 134 ሚሊዮን ብር ለመሰብሰብ አቅደን እየሰራን እንገኛለን። እስካሁን ድረስ በመዋቅሮች ወደ 10 ሚሊዮን ብር በላይ የተሰበሰበበት ሁኔታ ነው ያለው። አጠቃላይ በ26ቱ መዋቅሮች ውስጥ 29 መጋዘኖች አሉ። ይሄ 40800 ኩንታል የሚይዝ መጋዘን እንደ ዞናችን አለ ማለት ነው። በዞን ደረጃ ደግሞ አንዱ መጋዘን 5000 ቶን የሚይዝ ማለት ወይንም 50000 ኩንታል የሚይዝ መጋዘን አንዱን አዘጋጅተናል። ሌላው ይገነባል ማለት ነው። ተረጂነትን በማስወገድ በምግብ ራስን ለመቻል የሚደረገው ጥረት ለነገ የማይተው ተግባር በመሆኑ በግብርና መምሪያ በኩል ለአርሶ አደሩ ምርጥ ዘሮችና ሌሎች ግብዓቶችም በወቅቱ እየተሰራጩ እንደሆነ ተጠቁሟል። ዘርን ብቻ ለለም ድጋፍ ምን ያደርገን ያለ ነው። ዘርን የዘርን ምርትን ውጤታማነት ከፍ ሊያደርጉ የሚችሉ ማዳበሪያ፣ ሌላው ባዮ ፈርቲላይዘር አስፈላጊ የሆኑ ግብዓቶችን በሙላት ነው ያቀረብነው። ስለዚህ በዛ ውስጥ ነው የሚካተተው። ይሄ አንዱ ከተረጂነት ማሳ የሚሰበሰበው ወይም የሚመረተው እህል ከተቋማት ጋር፣ ከትምህርት ቤቶች ጋር፣ ከሃይማኖት ተቋማት ጋር መዋቅሮቹ ውል ተገብቶ በዛ ውል መሰረት ምርት ማምረት አለባቸው። ለምርቱ ለዘሩ የሚያስፈልገው እህል የሚያስፈልገውን ግብዓቶቹን በሙሉ አሰባስበናል። በቂ ግብዓት ስላለ
ማራበሪያም በዚሁ መልኩ ስላለ ግብዓቶቹ በበቂው ስላቀረበን በዚሁ መልኩ አደራ ተወስዶ በልዩ ትኩረት እንዲመራ ለማሳሰብ ፈልጋለሁ። ችግሮችን በራስ አቅም ለመቋቋም የሚደረገውን ጥረት ለመደገፍ ከወላይታ ዞን አመራሮች የተሰበሰበው ከ200 ኩንታል በላይ እህል ለዞኑ አደጋ ስጋትና ምግብ ዋስትና ጽሕፈት ቤት አስረክበዋል። ከዞን አመራር ብቻ የተሰበሰበውን 200 ኩንታል ለአደጋ ስጋት ስራ አመራር ጽሕፈት ቤት ዛሬ አስረክበናል ማለት ነው። ሁላችንም እንሳተፍ። መምሪያዎች፣ ጽሕፈት ቤቶች፣ ወረዳ፣ ከተማ አስተዳደሮች ያለንበት በዚህ መልክ እያዋጣን እያሰባሰብን ለአደጋ ስራ አመራር ጽሕፈት ቤት ማስተላለፍ፣ ገንዘብም ከሆነ በዛ ልክ በተቀመጠው መሰረት መሰብሰብ፣ የተሰበሰበውን ገንዘብ ለአደጋ ስጋት ተብሎ በተከፈተው አካውንት ማከማቸት አሰራር ስርዓቱን ተከትሎ ቀጣይ ላይ ተግባራዊ የሚሆን ስለሆነ ጽሕፈት ቤቱ ለተደረገለት ድጋፍ ምስጋና በማቅረብ ሌሎች አካላትም በዚህ ተግባር ላይ እንዲሳተፉ የጽሕፈት ቤት ኃላፊው መልእክት አስተላልፈዋል። ዛሬ የዞኑ አጠቃላይ አመራሮች ይህንን ድጋፍ አድርጓሉ። በየመዋቅር ከራሳቸው የሚጠበቅባቸውን የመጀመሪያ ዙር እህል ሁሉም አስገብተዋል። ለዚህ ትልቅ ምስጋና አለኝ። ሌሎችም ደግሞ ይህንን በማየት የመንግስት ሰራተኞች፣ መንግስታዊ ያልሆኑ ተቋማት፣ የሃይማኖት ተቋማት፣ የተለያዩ ህብረተሰብ ክፍሎችም በዚህ ልክ በሌላ በኩል የበረከት ስራም ስለሆነ የተቸገረውን ለመርዳት እኛ ቀንና ሌሊት አስበን እየሰራን ስለሆነ እኛ በራሳችን ምላሽ ለመስጠት በምናደርገው ስራ ላይ የተለያዩ ህብረተሰብ ክፍሎችም ይህንን አላማ ተረድቶ ድጋፍ እንዲያደርጉ ጥሬን ለማስተላለፍ ይፈልጋል። ከሀገራዊ ምክክሩ በኋላ አንድነትና ሰላም የጸናባት የሁሉም ዜጎች እኩል ተጠቃሚነት የተረጋገጠባት ኢትዮጵያን ለማየት እንሻለን ሲሉ የወላይታ ሶዶ ከተማ ነዋሪዎች ተናገሩ። በሀገራችን የተከሰቱ ውስብስብ ፈተናዎችን በድል ለመወጣት የሚያስችሉ ሀገራዊ ጉዳዮች የሚንሸራሸሩበት ሀገራዊ ምክክር አሁንም እየተካሄደ ይገኛል። ባልደረባችን መስከረም ጌታቸው የነዋሪዎችን አስተያየት አሰባስባ ተከታዩን ጥንቅር አሰናድታለች። ተከታትለን እንመለስ። በሀገራችን የተከሰቱ ውስብስብ ሀገራዊ ፈተናዎችንና ዘላቂ መፍትሄ የሚያስፈልጋቸውን ሀገራዊ ጉዳዮች በውይይት ለመፍታት የተጀመረው ሀገራዊ ምክክር አሁንም መቀጠሉ ይታወቃል። ይህንን አስመልክቶ ያነጋገርናቸው የወላይታ ሶዶ ከተማ ነዋሪዎች የምክክሩን ፋይዳ ሲገልጹ በአገሪቱ ዘላቂ ሰላምና መረጋጋትን ለማስፈን ትልቅ መሰረት የሚጥል መሆኑንም ይናገራሉ። ሁሉን ያሳተፈ ከእያንዳንዱ ተወካይ እንደሄደ እና እያንዳንዱን የዜጎችን ተጠቃሚነት እኩል ተጠቃሚነትን ፍትሃዊ ተጠቃሚነትን ባረጋገጠ መልኩ እየተካሄደ ነው የምለውን ያው እየተከታተልኩ ነው። በራሴም በሚዲያም መመካከሩ ተቀባይነት ካለ ስምምነት ካለ የመጣው ነገር ተነጋግሮ በምክክር ላይ ከተፈታ በጣም ቆንጆ ነው፣ ደስ የሚል ነው። በእርግጥ መመካከር በጣም ፋይዳ አለው። ኢኮኖሚካሊ ችግር አለ፣ የጦርነት ችግሮችም አሉ። በዛው ልክ ታች ያለውን ነገር አሁን ከቀበሌ ከወረዳ ተነስቶ ነው ሰው እስከ ፌደራል ሂዶ እየተወያየ ያለው። ስለዚህ ያለውን ችግር እዛ አውጥቶ ስለሚያወሩ በኢኮኖሚም አንጻር ያለውን ችግር ስለሚያወሩ በጦርነቱም አንጻር ያለውን ችግር ስለሚያወሩ ቢያንስ መሬት የወረደውን ነገር እዛ ላይ አጠቃላይ አውጥቶ ስለሚያወሩ ይፈታል የሚል እምነት አለኝ። እጅግ በጣም ጠቀሜታ አለው። የሄዱ ሰዎች ያለውን ችግር ይነግራሉ። መንግስት ደግሞ ያንን ሰምቶ እነሱ እንግዲህ ከየቦታው ነው የሄደው ሰው ከሄዱ ሰዎች ጋር መንግስት ተወያይቶ ከነሱ ጋር ከተወያየ በኋላ እነሱ በሰጡት ምላሽ ጥሩ መፍትሄ ይኖራል የሚል ግምት አለኝ። ሌላው የምክክሩ ሂደት በትውልድ መካከል ያለውን የሻከረ የግንኙነትና የአስተሳሰብ ክፍተት ከመሙላት አንጻር ያለው ሚና ከፍተኛ መሆኑንም ነዋሪዎቹ ጠቁመዋል። ታሪክ አለ ኢትዮጵያ። ከኢትዮጵያ ታሪክ ያው እንግዲህ አባቶች ጊዜ የነበሩ የኢትዮጵያ ታሪክ አለ። ስለዚህ ከዚህ አንጻር ስናይ ታሪክ ላይ ያሉ ቁርሾችን ማስወገድ ያስፈልጋል። ለምሳሌ በዋናነት አሁን ላይ ችግር እየፈጠረ ያለው ይሄንን በፊት ያሉ ቁርሾችን በአባቶች በቅድመ አያቶች የነበሩ ቁርሾችን ይሄንን እያራመደን እርስ በርስ የምንበላላበት ይሄ ነገር በኢትዮጵያ ላይ መቆም መቻል አለበት። የመጀመሪያውን የአባቶቻችንና የወጣቶችን የአሁኑን ትውልድ ሀሳብ ማስታረቅ ግዴታ ነው። ካላስታረቅን ምናልባት የከፋ ሊሆን ይችላል የሚል
እምኔታው አለኝ። ከምክክሩ መጠናቀቅ በኋላ እውነተኛ ፍቅር፣ አንድነትና ሰላም የጸናባት የሁሉም ዜጎች መብት ተከብሮ እኩል ተጠቃሚነት የተረጋገጠባት የበለጸገች ኢትዮጵያን ለማየት እንሻለን ብለዋል ነዋሪዎቹ። በዋናነት እንግዲህ አገራዊ አንድነት በተለይ አገራዊ አንድነት፣ የቋንቋ እኩልነት፣ የሃይማኖት እኩልነት፣ የብሔር እኩልነት ሁሉንም አንድ የሚያደርግ የኔ ለኔ ከሚል የጋራ ተጠቃሚነትን ባህል የሚያደርግ ለኔ ይሁን ሳይሆን ለወንድሜ የሚል ሀሳብ የዳበረበት ውይይት እንዲሆን ነው እኔም እየጠበቁ ያለሁት ይሆናልም ብዬ አስባለሁ። ስለዚህ ሁሉም ሊመክር ይገባል፣ ሁሉም ሊሳተፍ ይገባል፣ ሁሉም የራሱ አስተያየት ሊያዋጣ ይገባል። ከምክክሩን የምጠብቀው ነገር በቃ ሁሉንም ነገር ባይሆን የተቻላቸውን ያክል ቅድሚያ መስጠት ላለባቸው ነገር ቅድሚያ ሰጥተው ሀገራችን ሰላማዊ ቢያደርጉ ሰላማዊ በሆነ መንገድ ቢመሩን ለሀገራችን ሰላምን ማውረድ ቢችሉ ደስ ይለኛል። ለህዝቡም ለመንግስትም ተባብሮ አንድ ላይ በፍቅር የምንኖርበት መንገድ ወደፊትም ከእንግዲህ ወደፊትም አንድ ችግር ሳይመጣ ተባብሮ ሁሉ አንድ አካል አንድ ሆኖ ኢትዮጵያዊነት ይዞ እንዲጓዝ ነው ፈልጎ ምክክር በኋላ አንድ ሰላም ቢመጣልን አንዱ ከአንዱ ጋር ብሔር ከብሔር ጋር ሃይማኖት ከሃይማኖት ጋር ወጣቱ ከአባቶች ጋር ተመካክሮ የሚኖሩበት አገር እንድትሆን ኢትዮጵያ የበለጸገች እንድትሆን በጣም በኢኮኖሚ አውሮፓ አገራት ጋር ምትፎካከር አገር እንድትሆን በራሴ ምኞቴ ነው። ይህ ሀገራዊ ምክክር ከቃላት ባለፈ የህዝብ ለህዝብ ትስስርን በማጠናከር ለሀገር ሰላምና አንድነት መሰረት እንዲሆን ትልቅ ተስፋም የተጣለበት ነው።